ቀጥለናል ግን ምን ዋጋ አለው ብንቀጥልም ደሳቱ ሆድ ያስብሰናል ብለናል ወይ በጣም ደስ የሚል ጊዜ አብረን ውለን እንዴት ነው ድሮ ዘመድ ቤት ስቴጂ ከሳብ በኋላ ተጫውተሽ ሰው ቤት ስቴጂ ይፈቀድልሽ የለ ከቤት ውጭ ያለው ነፃነት ሰፋ ስለሚል በሉ እንሂድ ሲባል ቅር ይልሻል አይኔ ቅር አይለኝም በሉ እንሂድ ላይ ነው 5 ብርም 10 ብር የሚሰጡ እኔ ቀድሜ ስለምቀበል ሲገቡ ነው አሉ አንተ ያስከፈልክ የምታስገባው በነገርሽ ላይ እሁድ ድሮ ልጆኜ ማለት ነው እሁድ አመሻሹ በጣም ጣላው ነበር ለምን ሰኞ ትምህርት አለ እና ሰኞ ትምህርት ሲኖር ምን መሰለሽ ይሄ የቤት ስራ የምናምን ያልሰራ ጸጉር መታጠብ ነው መታጠብ መታጠብ ተፈታ ገላ መታጠብ ምናምን ገላ መታጠብ ቤቱ ወንዱ መታጠብ ያስፈልጋል እኔ ባይዘው እኔ ቤት ውስጥ እንደውም በእንትን ነበር ቤተሰቦቼ የቤቱን ውሃ ጨረሳችሁ ውሃ ስለሚጠፋ ጧትም ከሰዓትም እግሬን ነው ደግሞ ተታጠበው የምሽ ነው ለዚህ ነው አሁን ሎቢ ተረከዙ አይሆነው ግን የአብዛኛው ህፃን መወከያው አለ መታጠብ ነው የሰፈር ሰው ራሱ ያቀኝ እንደዚህ ስል ነው ይሄ አንተ አይደለም እየተባልሽ እንደዚህ አፈጥሽ ይሄ የማን ነው ይሄ ማን ነው ግን ተሸክመ ግን ይመስለኛል እኛ አንወደ የነበረው ውሃው ቀዝቃዛ ስለሆነ ነው የምታሞቀው ራሱ ፀሐይ ያስቀምጣ ምናምን ነው አይደል ፀሐይ ያስቀምጣ እሱ እንደውም ትንሽ ከታዘነልክ ቀዝቃዛ ውጭ ያለ የምታጠበው ውጭ እዚህ ጋር ሲደፋ በዚህ ጋር ያፈን የለ እሷም ምን ትል ብድግ ትላለች ቁጭ አቶ ጌታቸው ይባላሉ የአባታችን ጓደኛ ናቸውና በቃ እንዳጎት ያልናቸው አሁን አሜሪካ ሀገር ነው የሚኖሩት ወይኔ በቃ ልጅነቴ ጣም እንዲኖር ያደረጉት ናቸው ለኔና ለወንድሜ ሁሌ ሲመጡ 10 ብር ካን ኢማጂን የዛሬ ስንት አመት 10 ብር ብዙ ብር ነው በጣም ብዙ ነው በጣም ልብስ ይገዛል እኮ እሳቸው ከመጡ ነው የሰፈር ውስጥ በቃ በጣም እንትን እንላለን ብታይ ወተን ቀደም ብለን እሳቸው ቡና ምናምን ሲፈላላቸው ቤት ወተን እነማን እንደምናዝናና እነማን አጠገባችን መቆም እንዳለባቸው ቀምረን አስበው ደግሞ ሊያ በ5 ብር ካኔቴራ የምትገዛ ሰው ናት 5 ብር 50 ሳንቲም አንቺ ደግሞ 5 ብር ማ መጠሪያው እኮ ነው 50 ሳንቲም ነው ለካ 5 ብር ብሏት ማንኔን በ50 ነው ይሸጣል 5 ብር ማይኔ እናት ክሬሽን ቶክሲዶ ምናምን ነበር የምትገዛው ኦፔራ ቁምጣ 5 ብር እኛ ቤት ባጀት ነው በእኛ እኔ መቼም ማረሳው ነገር ይሄ እንደዚህ እንትን ግዙልኝ አለልም በልጅነቴና በቃ በጣም ይሄ ሆነ ሪስፖንሲብል ይሆንኩ አባቴ እኮ ብር ይለው ምናምን ሚል ልጅ ነበርኩኝ ታላላቆቼ ይግዛልን ሲሉትና አባቴ በህይወት የማረሳው እንትን ገዝቶልኝ በጣኛ ክፍለ ሀገር እየኖርን እሱ አዲስ አበባ ለስራ መጥቶ ከዚህ ጀምሮ እንደዚህ የሚሰካ በምን ታለውና ትገቢና አስከላይ ትገባና ሁሉ ልጆቻችን ለዳይፐር ምናምን ያርጉት አይልም ከታች ጀምሮ እንደዚህ ይዘቃል ማለት ነውና የሰፈር ልጆችን ላስቀና ለብሽ ይወጣሉ ወይኔ ሽንቴ ሲመጣ መከራ ልክልሽ እኮ እንዴት ተጸዳጅ ዳይፐር ታረጊ ነበር አድርገሽ ባይዘው ያለን እንደዛ ይለው ፍየል ነው ይመስሉ እና ፎቶ አለ የመሰለሽ ከራስ አንድ አይነት ግጥም ብሎ ምን እንደምመስል ታውቃለህ እንትን ነው መስለው ወደ ራሳ የሚበሩትን ምናምን ነው በጣም እንደዚህ ጉፍ ያለ ነው አው እንትን አንዴ አለ ለብሽ ወጣ እኔ እንደም ሙስሊም ፓርቱን አይቼ ነው እንደዚህ ያልኩ እንዳለ እንትን የሚሉት ፍየል ይመስሉኛል ያልኩ ምንም ቦታውን አትለዩ የኔ በጣም ወፍራም ነበርና ወይ አባቴ በጣም እኮ ዘንጬ ነው ከሰፈር በተለየና በፀሐይ ለብሽ ወጣሉ ላቤት ሲቀጥበት ምስኪን ሽንቴ ሲመጣ ግን እንባይው ግን ልጅነት ደስ ይላል ያው ካፈርጋ ካዋራ ጋር ነው ያደግነው ስንጫወት የብዙ ሰው ትዝታ ይመስለኛል አንድ አይነት ኢትዮጵያ ያለች እስኪመስል የነበረው ልጅነት ትዝታ በጣም ተቀራራቢ ነውና ጧት ወተ ቅዳሜና እሁድ ከሆነ ወይ አርብ ከሆነ ይታወቃል እንደገና የጧት ከሰዓት ተማሪ ኮንሽ የጧት ተማሪ ሆነ ቤት ገብተ ከሰዓት በቃ ለመዝለል በጣም ደና ሆነ ኢርኮሊስ መጣ አመዳም ከዛ ደግሞ አንዳንዴ ደግሞ እንድትወዛ እናቶች ያው ዜኒቷንም ባዝሊኑንም ለቅለቅ አድርገው የላስቲኳ ባዝሊን ትዝትላ እንዴት አለ ተቀንሳ ትሸጥ ነው በእንትን የሚገዛው በጭልፋ ከሱቅ የሚገዛው በጭልፋ አርጎት በላስቲክ ይሰጣል ማለት ነው አምብሬጅ ጋር ከበርሜል ውስጥ ነው ገዝቻለሁ ነው የምሬን ማባያለው እንጀራ አረለሳል ዛቅ አርጎ በላስቲክ አርጎ ይሰጣል ዘይት ደግሞ ስትገዢ ትዝ ይልሻል የሆነች ቃለች በፌስታል ራስ መቅጃዋ ነገር መቅጃዋ ዘይት በፌስታል ይሸጥ ነበር ታውቂያለሽ ቋጠር ተደርገና ደስ ይላል 10 ብር ይዘህ የእንትን ስኳር የስሙኒ ስኳር የስሙኒ ቡና ሻይ ቅጠል ከዛ እንትን ብዙ ነገር ይዘህ ትመጣለህ ደግሞ ወይኔ ያየጋ መልስ ራሱ ረስተህ ምናምን ትገርፋለህ ክብሪትና መርፌ ምርቃት አልነበር እንዴ ሳሙና ስገዢ አረ ሳንቱን ታየው የምሬ ነው እኔ ያኔ ላልተመረቀልኝ ይሄ በሬ ካልሆነ ሰጥቶ የእውነት ይሄ ገበያ ውስጥ እኔ ከናቴ ጋር ልጆኝ በጣም ልጆኝ አስተውሳለሁ ሳሙና ብርብር ክብሪት መርፌ ምርቃት ይላል ሚሞሪ እንደሚለው ማለት ነው የምሬ ነው ይሄን ሁሉ ነገር አሁን የዚህ ዘመን ትውልድ ሲሰማው የእናንተ ግፍ ነው ኑሮን ያስወደደው ምናምን እንዳለው ቴዲዮ እንደዛ የሚለው ነው የሚመስለኝ ታዲያ ሮቢ ግን በጣም የተለየው የልጅነት ጊዜ ምን ላይ ነበር እቃቃ ነበር ተቃታቦ ካለ ኳስ እንዴ ኳስ ተራቅጠን
ቃቃ ተጫውተን እንደውም ስንቴ ቅድም እያለኝ ነበር ብዙ ጊዜ ቃቃ ስትጫወት አንተ ባል ነበር የምትመስለው እያለኝ ነበር። ባልክ ቃቃ ሲጀመር እንተኛ የሚለው ልጅ ገና ሲጀመር እንደዛ የሚል ነበረ ነው ወይስ እኔ ነኝ ይላሉ አንተ ነህ ግን የሚሉ ልጆች አየለ አልመሻም ይላል። አሁን መሻሉ እንተኛ የሚሉ እንተኛው በቃ መሻሉ ወደ ትባላለህ። ገደለው አይ ሰርግ የኛ ወዲያው አይደለም ሰርግ ተደግሱ ሚዜ አለ አጃቢ አለ እንደዚህ ጨርቅ ለብሳችሁ ተጓዛ አንተ ቻናሏን ሄዳለህ እኔ እንተኛ ምናምን ልጁን ስትጮቺ የምር እንትን እንቅልፍ እንዲወስደን እንታገል ነበር እና አንዳንድ ተምቾች አሉ ተኛም ብሎ ገለጥ ተኛ ጨዋታ እኔ ሁሉ ጊዜ እርጉዝ ነበርኩ። እግዚአብሔርን ሁሉ ጊዜ ሰፈር ሰው የሚያቀኝ እርጉዝ ነበርኩ። ያው በ15 ዓመቴ 2 ልጅ ወለድኩ። ቶሎ ብዙም እውነት ሁሉ ጊዜ በቃ አንጀት እንደዚህ ጠቅልዬ ሆዴ ውስጥ እንደዚህ አድርጌ አብረው የተጫወቱ በሙሉ ያረግዛሉ በሙሉ ሆዳቸው ውስጥ። ከዛ ደግሞ አስተማሪ ነበርኩ ነገራችኋል ከዚህ በፊት አስተማሪ ይሄ እጄ ቾክና ከሰል ከመምጣቱ የተነሳ እንደ እንትን ሆኖብኝ ነበር አላርጂክ ረጅም ጊዜ ሁሌ ከክሬስ ሲመጣ ዳስተር እንትን ቾክና ምን ይመጣል ያስተማሪዎች ከዛ የኬር ድንጋይ ያለ አይደል እንደዚህ የሚገለበጡት እነሱ ተማሪዎች ናቸው ስም አላቸው በቃ እሱ መቀጥቀጥ ነው የትም ጠፍቼ የምገኘው እዛ ቦታ ላይ ታስተምራቸዋለሁ ሰብስበሻው እንዴት አስተማሪያለሽም ግን አይ ዶንት ኖ አላቅም እግዚአብሔርን አሁን ሜቢ ዚ ሙያ ውስጥ ባትገቢ በነገርሽ እኔም እንደዛ አድርግ አዎ ይሄኔ ባዮሎጂ አስተማሪ ነበር ይሄ አዎ ስለ ተዋልዶ ምናምን ይስብሻል በጣም የባትሪ ድንጋይ እንትኑ የለም ጥቁሩ የባትሪ ድንጋይ ሲከፈት ሲቀጠቀጥ የሚወጣው እሱን እየበጠበጥን ብላክቦርድ እንሰራ ነበር የሆነ ጣውላ ምናምን እንቀባውና ከዛ እሱ ችግሩ ምንድነው እንደ እውነተኛ ብላክቦርድ ስላልሆነ አንድ ይጽፈበት በዳስተር ታጠፈው ንጹህ ጣውላ ነው እና በጣም ያናድ ነበር ስሜቱ በደንብ እንዲመስልልን ስለምፈልግ አዎ ሊያ ደግሞ ቅድም ኬር ድንጋይ ስትል ምን ትዛለኝ በፊት ሁላችንም ሰፈሩት ውስጥ ኮረኮንች ነው ኬር ድንጋይ ከኮረኮንቹ በኋላ ነው የመጣው ግን ኮረኮንች ሆኖ እኛ የምንጫወተው ጀስት አስፋልት እንደሆነ ነው ስንራገጥ ኳስ ስንጫወት ምናምን ኮረኮንች ላይ እንደምንጫወት አይደለም የምንጫወተው በቃ አስፋልት የሚመች ሜዳ ኳስም በደንብ ተራግጠን የምንገባው እዛ ኮረኮንች ላይ ነበር ከዛ ከኮረኮንች በኋላ ኬር ድንጋይ መጣ አሁን ደግሞ በየሰፈሩ አስፋልት እየሆነ በየሰፈሩ ግን ኳስን እንደዚህ ጨዋታ ስንጫወት አታተው የሚል አንዳንድ ሰው አለ አንዳንድ ሰው በየሰፈሩ እና እናቶችም አሉ እንጂ እናንተ ምናምን የት ልሂድላችሁ የእንትና ልጅ የሚራገሙ ምናምን እኮ ነው በር ሲመታ ቆርቆሮ ሲመታ ታርጋችሁ ምናምን ቆርቆሮ ሲመታ እነኚህ ሰዎች ምናምን በቃ የኔ እናት ነፍስ የሚወጣ ጨረሱት እኮ ቆርቆሮና ፍርሰው ምናምን ትላለች ግን እኔ የእውነት የምነግራችሁ ዛሬ እንደኑዛዜ የሚያዙልኝ አድጌ ቃቃጫወት ነበር ማለት በጣም ይሄ የቃቃ ፍቅሩ አልወጣ ብሎ እኔም ባይዘው እንደዛ ነበር ረጅም ጊዜ ቃቃጫወት ነበር የሰፈሩ ቅጠል አይቀረኝ ዛፍ አረግፋለሁ እንጀራ ነው ድንሽ ቀቅላለሁ ድንጋዩን ምናምን እና እኔ ጌታ ወይ በጣም ነበር ድህነት የምወደው ድህነት እቃቃ ይመስለኝ ነበር በእውነት ከዛ እንደዚህ ድንጋዩን ሊቆ አላልኩሽም ትናንትና ድንች እንደዚህ ቲማቲም እንጀራም ሸጥ ነበር የቅጠል እንጀራ ከዛ ብቻሽን ተዋለሽ የሰፈር ሰው እግዚአብሔር ወረቀት እንዲበጣጥስና 10 ብር 100 ብር ምናምን አረግና በእውነት አሁን ቤተሰቦች ይሄን ነገር በደንብ እንትን ይሉታል እንዲቁጥር አድርገሽ ትከፍታለሽ እንደዛ ጋውን ያየቻቸው እንደዚህ በጋውን ኪስ ውስጥ ነው አሃ ነጋዴ ነው አሷ ነው የጥስጥስ ያለ ወረቀት ግን በቃ ሁሉም ነገር በጊዜው ውብ ነው ደስ የሚል አይነት ጊዜ ውስጥ ጎትታችሁ ልጅነት ማርና ወተት የሚባለው እኮ የእውነት ነው የእውነት ልጅነት በጣም ደስ የሚል ሁሉም ሰው ልጅነቱ ላይ ዞር ብሎ ሲያስብ የሚያነሳው የተለያየ ነገር አለ እንዳደግንበት አካባቢ እንደ ኢትዮጵያ ደግሞ ልጅነታችን ያብዛኞቻችን ይመሳሰላል እንግዲህ በመሰናበቻችን ስለ ልጅነት ያነሳ ነው ቻናሏ እንደተጀመረ አካባቢ የመጀመሪያው ማለት ይቻላል ሊያና ስንቴ ያኔ ልጅ እያለን የብዙዎች የፍቅር ታሪክ የሆነውን የጎሳዬን ዘፈን አስመስለው ሰርተውት ነበር የዛኔ በደንብ ታይቷል ብለን ስላላሰብንና በጣም ብዙ ደግሞ ቤተሰቦቻችን ይደገም እያሉ እየጠየቁን ስለሆነ ዛሬ ደግመን ልናሳያቸው ነው በጣም ነው ሞዶ ወይ በጣም ያምር ነበር እኔ ስገልጸው አሁን እንግዲህ ቤተሰቦቻችን ማይተው ሀሳባቸውን ይገልጹልናል እንከን የለሽ ስራ አድርጌ ነበር ማስበው እኔ በቃ ከቦታው ከተጠቀምናቸው ልጆች እኔ እናንተ የነበረን ነገር መልክተ ነበር የመጀመሪያ ቀረጻችን ነው እና ለማለት አስተውሳለሁ በደንብ አስተውሳለሁ እና እንትን በቃ እኔ ነኝ ያለ እሱ ራሱ ሊያችናት እንዴ ምናምን ያለ ስንቴ ፈርሚ ዲላት በማለት እኔ መጀመሪያ ኤዲቲንግ ቁጭ ብዬ ነው ያየሁትና አንቺ ሊሰራሽው ኖ ካለቀ በኋላ ቁጭ አልኩኝ ላየው ማለት ነውና ለሊያ ያልኳት ወይ በጣም ወድድኩት እና ዘፈኑን ወደው ነበር ዘፈኑን ደግሞ በጣም ወደው ነበር እና ወይ በጣም ነው የሚያምረው ከዛ ስንቴ ያው እኔ ቲቪ ነው እንጂ ማቀ ገና በዛ መልክ ደግሞ አላወቅኩም ነበር ገናና በጣም ነበር የሚያምርባችሁ በጣም ደስ የሚል እኔ አሁን የተለየ ስሜት ይሰማኛል ምንሽም ዘፈኑን በጣም እኔ ዘፈኑ ወጣበት ሰዓት ላይ እንትኑ የልጅነት ድባቡ ራሱ አይጠፋኝ የሆነ አዲስ አመት መጥቶ እንደዚህ ዝናብ ሲዘንብ ምናምን አስተውሰዋለሁና
ለዛ ነው በጣም የተለየ የሚሆነው። እናንተ ግን ስትሉ እኔ አላየሁትም ነበርና እኔም አብሬ ነው መጀመሪያ ማየው። ግን ስታወሩ የሰማችሁ ቦታዎች ተቸግረን ነበር፣ ያንን የልጅነት ነገር ለማምጣት ሎኬሽን ተቸግረን ነበር ብላችኋል። አዎ ትክክለኛውን አይነት እይታ ለማምጣት ምክንያቱም ጎሳይም ክሊፑን አልሰራለትም እና ከሰራ ነው ካየው የእውነት ሊወደው የሚችለው ዘፈኑ ሊገልጽለት የሚችል አይነት እንዲሆን በመመኘት በጣም ጥረት እናደርግ ነበርና ልደታ ሰፈር በትክክለኛ ልጆች ትክክለኛ ይሄ እኔና ናፍቆታውን አሳልፍ ነው የምንለው የልጅነትን አይነት ህይወት የሚኖሩበት አይነት ቦታ ኔድ ነውና በትክክል ተደራርበው የሚታዩ ንፍጣቸው እንደዚህ የሚጠርጉ ምናምን ልጆች ነው ሄደኛል። አላያችሁ ለነገራችን ለመስጠት አልተቸገርንም። ይሄን አርጉት ስንላቸው ከእውነተኛ ህይወታቸው ጋር ስለሆነ ልጆች አይደሉ ለማስመሰል እያስመሰሉ አልነበረ። ትክክለኛ ህይወት ስለሆነ ይመጣዋል። ኑሯቸው ነው የዕለት ኑሯቸው ነውና ከስንታየው እዛ ሙዚቃ ላይ አሁን እሱ ቦታ ተቸገርና አለ። ሌላም ሰው አሁን ትክክለኛ የትላንቷን ኢትዮጵያ ይሄ ጉርብትናው በአንድ አጥር ውስጥ በአንድ ግድግዳ ውስጥ ሁለት ቤቶች ምናምን ያሉበት አይነት ህይወት ከፈለገ አሁንም ልደታ አለ እንደሱ አይነት አናናር ብዙ ቦታ አለ። በነገራችን እናንተ ሰፈርም አሁን እናጣለን አንዳንድ ጊዜ አይደል እንደሱ አይነት ቤቶች ወይ አለ። እኛ ሰፈር አሁን ባለፈው ሻንጣ ሰፈር ምናምን አላልከኝም ስንቴ እንደው እዛ አሁን ይሄ ማህበራዊ ህይወቱ ምናምን በሆነ በኩል ፈርሷል። ግን አሁን እናትና አባቴ ባሉበት ስቲል በጣም የሚገርም ማህበራዊ ነው። ባለፈው ከሻንጣ ሰፈር የወጣ ታዋቂ ሰው ጥሪ ስትሉኝ እየወቀሱኝ ነበር የሰፈሬ ሰዎች። ማን ረስተሽ? ኬኔዲ መንገሻን ረስተሽ? ዘራፍ አረኛም ብናቀነውሽ ነበር ነው ላይክ ፈቀቅ ብሎ ነው ከሻንጣ ሰፈር በቃ ኦልሞስት እዛው ማለት ትችላለህ። ኬኔዲ መንገሻን የሚያህል ሰው ያፈራ ሰፈር ነው ባይዘው። ኬኔዲ በነገራችን ላይ በጣም የሚወደድ ሰው ነውና አነስ ያለ ኑሮ የሚኖሩ ሰዎች ራሱ በጣም ይወዱታልና ከሰው ጋር ተግባቢ ነው። በጣም ይቀልዳል፣ ይጫወታልና አንድ ጊዜ የሰማሁት ታሪክ ነው። ዘፈን ልታሰራው ስትፈልገው አታገኘው። ይመጣል ስቱዲዮ ግባ ትሏለህ፣ ይጠፋብሃል። እንዲህ ዘፈን ሊያሰሩት የሆነ ቤት ወሰዱትና በቃ እንዳይወጣባቸው ፈልገው አስገቡት። የሚያስፈልገውን ነገር አስገቡለት። ከዛ ውሻ ተለቀቀ ኃይለኛ በቃ እንዳይወጣ። ከዛ በኋላ ቆይተው ከስንት ጊዜ በኋላ ነው ሲመለሱ ኬኔዲ የለም። እንዴት ይላሉ። ለካ ለሱ የሚሰጠው ምግብ ለውሻ እየሰጠው ነገር ውሻው ለምሄደው ኬኔዲ የለም። በነገራችን ላይ ስለ አለማምዶት ሄደ በጣም ሰጪ ነውና የሆነ ቪዲዮ ክሊፕ ነበረ ካስታወሳችሁ ኬኔዲና የሽመቤት የሰሩትና ጥቁር ሱሪ በነጭ ሸሚዝ በርገንዲ ነው ሚጥሚጣ ከለር የምትመስል ኮት ለብሶ የሰራውና እሱ ዘፈን እስካሁን ኢቲቪ ያሉ ሰዎች እንደውም በደንብ ያውቁታል። የክሮማ ችግር ነበረበት ሲሰራ ሲቀረጽ ማለት ነው። ክሮማ ላይ አልነበር የዛን የሚቀረጸው። ስለዚህ ከተሰራ በኋላ ኤዲት ለማድረግ ሲያዩት ድጋሚ መቀረጽ ነበረበት። የተወሰነ ፓርቱ ድጋሚ መቀረጽ ነበረበትና ኬኔዲ ድጋሚ ተቀረጽ ሲባል ያቺን ኮት እንግዲህ ውድ ነው የዛኔ ሱፍ ምናምን ተገዝቶ የተሰጠውን ኮት ቀረጻውን ጨርሶ ሲወጣ ለጥበቃው ሰጥቶት ነው ሄደው እና አልተደገመም። እስካሁን ችግሩ ራሱ የቱ ጋር እንዳለ እኔ ማየት አልቻልኩም። ግን እስካሁን ከነ ችግሩ ነው የምታዩት ብሎ እሱን የሰሩት የሙዚቃ ባለሙያዎች ነግረውኝ ነበርና ኬኔዲ ሰጪ ነው ባይዘው ወይ በጣም ሰጪ ነው። ሰፈር ውስጥም ይመሰከርለታል፣ የሙያ ጓደኞቹም ይመሰክሩለታል። ወይ እንኳን ወቀሱሽ በጣም አንድ ቀን ደግሞ የኬኔዲን ቆየት ያለ ሙዚቃ አስመስለን እንጫወታለን። የእውነት ሳንጠግበው በጣም ባጭር እድሜው በጣም ብዙ ሙዚቃ ነው የሰጠን። በዛውም ልክ ደግሞ ኬኔዲ ወጣት ነው 30 ዓመት ራሱ አልሞላውም ይባላል። እንትን ነው የሚገርምሽ ብዙ ሙዚቃው ያሉ ሰዎች የኬኔዲ ጉዳይ አንገበግባቸው በጣም ትልቅ ደረጃ እንደነ ጥላሁን ገሰሰ ስመጥሩ ይሆናሉ ተብሎ ከሚጠበቁ ድምጻውያን መካከል ነበረ። በነበረው አጭር ጊዜ ውስጥም በጣም ተወዳጅ የሆኑ ስራዎች ነበር የሰራውና ያው እግዚአብሔር ፍቃዱ ነው ባጭሩ ነበር የተለየንና እንዳልሽው አንድ ቀን ለራሳሽበት መካሻ እንዲሆን አንድ ቀን እናስታውስ። የጎሳዬ ተስፋዬ ያኔ ልጅ እያለን ወደ እናንተ አድርሰን እንሰናበታለን። እኛ ከእናንተ ጋር በጣም ደስ የሚል ያማረ ዕለተ እሁድን አብረን አሳልፈናል። ስንለያችሁ ቅር እያለን ነው፣ ግን ደግሞ ቀጣይ ሳምንት እንደምንገናኝ ስናስብ ደግሞ እንጽናናለን። እንወዳችኋለን። ሰላም ሁኑልን። የተወደዳችሁ አድማጮቻችን በሙዚቃ ዘና ብለን እንመለስ። የጎሳዬ ተስፋዬን ያ መልካም ጊዜ ልጅነት እንባባል። በልጅነታችሁ ትዝታ ያለባችሁ ጊዜውን የምታስታውሱ ሁሉ ደወል አድርጉልን። መልካም ቆይታ።
ሆነሽ ጎረቤቴ ከቤትሽ አልጠፋ አጥፊም ከቤቴ ክፉ ደግ አናውቅ የልጅነት ነገር ተቃቅፈን ባንድ አልጋ እንተኛ ነበር አዎ ያ መልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰደጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠማ ፈራስ ጀመር አድጌ ያንገትሽ ጓደኞች እጆቼ አልቻሉም ላቅፍሽ ፈልጌ አልፈራም ነበር ካንቺ መጫወት አብረን እያለን ያም በልጅነት በተገላገል ጭንቄን ተንፍሼ ተሰቃየሁኝ በልቤ አንቺን ይዤ ያ መልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰደጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠማ ፈራስ ጀመር አድጌ ያንገትሽ ጓደኞች እጆቼ አልቻሉም ላቅፍሽ ፈልጌ ሆነሽ ጎረቤቴ ከቤትሽ አልጠፋ አጥፊም ከቤቴ ክፉ ደግ አናውቅ የልጅነት ነገር ተቃቅፈን ባንድ አልጋ እንተኛ ነበር የልቤን ፍቅር ሳልነግርሽ ስፈራ ስቸር ቆይቼ ዛሬ ተከፋው ሆድ ባሰ ከሌላ ልምድሽ አይቼ ምን ነበር ቢቻል ቢመለስ ያ መልካም ጊዜ ልጅነት ከቅፍ ሳረቅ ከጎኔ ሳያውቀኝ ብቸኝነት አልፈራም ነበር ካንቺ መጫወት አብረን እያለን ያም በልጅነት በተገላገል ጭንቄን ተንፍሼ ተሰቃየሁኝ በልቤ አንቺን ይዤ ያ መልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰደጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠማ ፈራስ ጀመር አድጌ ያንገትሽ ጓደኞች እጆቼ አልቻሉም ላቅፍሽ ፈልጌ ያ መልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰደጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠማ ፈራስ ጀመር አድጌ ያንገትሽ ጓደኞች እጆቼ አልቻሉም ላቅፍሽ ፈልጌ ያ መልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰደጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠማ ፈራስ ጀመር